ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ ፕሮግራም ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ሎሚ ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ሎሚ ሚዲያ ነው። ውድ የሚዲያችን ተከታታዮች ለዛሬ ረቡዕ ታህሳስ 1 2018 ዓ.ም ያዘጋጀንላችሁ ትንታኔ ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። የቀይ ባህር ቼዝ ጨዋታ፣ የኢሳያስ የሪያድ ጉዞና የአሰብ ጂኦፖለቲካዊ ፋይዳ፣ ልዩ የዜና ትንታኔና ታሪካዊ ዳራ። በምስራቅ አፍሪካ ፖለቲካ ውስጥ የማይገመቱት መሪ እየተባሉ የሚጠሩት ፕሬዝዳንት ኢሳያስ አፈወርቂ ዛሬ በሳውዲ አረቢያ መዲና ሪያድ መገኘታቸው ለቀጣናው ፖለቲካዊ ተንታኞች ቀላል ክስተት አይደለም። በተለይም ከኢትዮጵያ መንግስት ጋር ያለው ግንኙነት ከወዳጅነት ወደ ቀዘቀዘ በረዶነት በተቀየረበትና ጠቅላይ ሚኒስትር አብይ አህመድ የቀይ ባህር በር ጥያቄን እንደ ብሔራዊ አጀንዳ ባነሱበት በዚህ ወቅት የኢሳያስ እግሮች ወደ ሪያድ ማምራታቸው ግልጽ የሆነ የስትራቴጂ ለውጥን ያመላክታል። በመጀመሪያ የምናየው ክፍል 1 የኤርትራና ሳውዲ ግንኙነት ታሪካዊ ትስስር ከነጻነት እስከ ዛሬ የሚለውን ይሆናል። የኤርትራና የሳውዲ አረቢያ ግንኙነት እንደ ቀይ ባህር ሞገድ አንዳንዴ ረጋ ያለ፣ አንዳንዴ ደግሞ በጥርጣሬ ማዕበል የሚናወጥ ነበር። ይህንን ግንኙነት በሶስት ዋና ዋና ምዕራፎች ከፍሎ ማየት ይቻላል። አንደኛው የጥርጣሬ ዘመን ከ1990ዎቹ እስከ 2000 መጀመሪያ ኤርትራ ነጻነቷን ካገኘች በኋላ ባሉት የመጀመሪያው ዓመታት በሳውዲ አረቢያና በፕሬዝዳንት ኢሳያስ መካከል የነበረው ግንኙነት የቀዝቃዛ ሰላም ተብሎ ሊገለጽ ይችላል። ሳውዲ አረቢያ ለኤርትራ ነጻነት ታጋዮች ድጋፍ የሰጠች ብትሆንም ከነጻነት በኋላ የኢሳያስ መንግስት የተከተለው ሴኩላር ከሃይማኖት ነጻ የሆነና ጠንካራ ብሔርተኛ አቋም ለወግ አጥባቂው የሳውዲው ንጉሳዊ ቤተሰብ ብዙም ምቾት አልሰጠውም ነበር። በተለይ ኤርትራ ከየመን ጋር በሃንሽ ደሴቶች ምክንያት ወደ ጦርነት ስትገባ ሳውዲ አረቢያ የየመን ጎን መያዝ የመረጠችበት ጊዜ ነበር። በዚህ ወቅት አስመራ ከሪያድ ይልቅ ወደ ሊቢያ ጋዳፊና ኳታር ኢስታንቡል ተስተውላ ነበር። በሁለተኛ ደረጃ የስትራቴጂ ለውጥና የየመን ጦርነት 2015 ዓ.ም የግንኙነቱ መሰረታዊ ለውጥ የመጣው እንደ አውሮፓውያን አቆጣጠር በ2015 የሳውዲ አረቢያና የተባበሩት አረብ ኤሚሬቶች ጥምረት በየመን የሚገኙ የሁቲ አማጽያንን ለመውጋት ዘመቻ ሲጀምሩ ነው። ጂኦግራፊ ለፖለቲካ አቅጣጫ ጠቋሚ ነው እንደሚባለው የኤርትራው አሰብ ወደብ ለሳውዲ ጥምረቱ ጦር ወሳኝ መሆኑ ታመነ። ኢሳያስ አፈወርቂ ይህንን እድል በመጠቀም ዲፕሎማሲያዊ ካርታቸውን ቀየሩ። አሰብን ለተባበሩት አረብ ኤሚሬቶች የጦር ሰፈርነት በመፍቀድ ከሳውዲ አረቢያ ጋር የነበረውን ግንኙነት ከጥርጣሬ ወደ ስትራቴጂካዊ አጋርነት አሸጋገሩ። ይህ ወቅት ኤርትራ ከዓለም አቀፍ ማዕቀብ እንድትወጣና ከጎረቤቶቿ ጋር በተለይም ከኢትዮጵያ ጋር በ2018 ሰላም እንድትፈጥር የሳውዲና የኤሚሬትስ ሚና ከፍተኛ ነበር። በሶስተኛ ደረጃ የድህረ ፕሪቶሪያው ውጥረት። አሁን ያለው ሁኔታ ዛሬ ላይ የኢትዮጵያ መንግስት ከህወሓት ጋር የፕሪቶሪያን ስምምነት መፈራረሙን ተከትሎ የመጣው የአብይ አህመድ የቀይ ባህር ንግግር አስመራን እንደገና ስጋት ውስጥ ጥሏታል። በዚህ ወቅት ሳውዲ አረቢያ ለኤርትራ የምትታየው እንደ ልማት አጋር ብቻ ሳይሆን እንደ የደህንነት ጃንጥላ ነው። በክፍል 2 የምናየው ደግሞ የዛሬው የሪያድ ውይይት ምናባዊ ዳሰሳ ስናይ ፕሬዝዳንት ኢሳያስ ዛሬ በሳውዲ አረቢያ ከንጉሳዊ ቤተሰብና ከደህንነት ባለስልጣናት ጋር ሲገናኙ የውይይቱ ዋና አጀንዳ በይፋ የሁለትዮሽ ግንኙነት ቢባልም በዝግ በሮች ውስጥ የሚብላላው ጉዳይ ግን ኢትዮጵያና አሰብ እንደሆነም ጥርጥር የለውም። የሚከተለው ትንታኔ በዲፕሎማሲያዊ አመክንዮ ላይ የተመሰረተ የውይይቱ ዋና ጭብጥ ነው። የአሰብ ጉዳይ እንደ የቀይ ባህር ደህንነት ስጋት ኢሳያስ አፈወርቂ ለሳውዲው አልጋወራሽ መሐመድ ቢን ሳልማን የሚያቀርቡት ዋና መከራከሪያ የኢትዮጵያ የቀይ ባህር ፍላጎት በኤርትራ ሉዓላዊ ላይ ብቻ ሳይሆን በሳውዲ አረቢያ ራዕይ 2030 ላይ የተደቀነ አደጋ እንደሆነ አድርገው ነው። የንግድ መስመር ደህንነት ሳውዲ አረቢያ በቀይ ባህር ዳርቻ ለምትገነባው የኒዮም ፕሮጀክት የቀይ ባህር ሰላም ወሳኝ ነው። ኢሳያስ ኢትዮጵያ በኃይል ወይም በተጽዕኖ ወደብ ለማግኘት የምታደርገው ጥረት ቀጠናውን ወደ ረዥም ቀውስ እንደሚከተውና ይህም የሳውዲን ኢንቨስትመንትን አደጋ ላይ እንደሚጥል ያስረዳሉ። የኢትዮጵያ የባህር ኃይል ምኞት ኢትዮጵያ የራስዋን የባህር ኃይል ለመገንባት ያላት እቅድ ለኤርትራ ህልውናዊ ስጋት ሲሆን፣ ለሳውዲ ደግሞ በቀይ ባህር ላይ ያላትን የበላይነት ሊጋፋ የሚችል ተወዳዳሪ ኃይል መፍጠር ማለት ነው። ኢሳያስ ይህንን ነጥብ በመጠቀም ሳውዲ አረቢያ የኢትዮጵያን ምኞት እንድትገታም ቼክ ቡክ ዲፕሎማሲ በመጠቀም ግፊት ያደርጋሉ። የአስመራና የሪያድ የጋራ ጠላት ምንም እንኳን ሳውዲ ከኢትዮጵያ ጋር መልካም ግንኙነት ቢኖራትም ጠንካራና ተስፋፊ የኢትዮጵያ የቀይ ባህር ላይ ምኞት ለሪያድ ስትራቴጂካዊ ምቾት አይሰጣትም። ኢሳያስ ራሳቸውና አሰብን ለሳውዲ አረቢያ እንደ ታማኝ ዘብ በማቅረብ የኢትዮጵያን ጫና ለማለዘብ የሳውዲን የፖለቲካና የኢኮኖሚ ድጋፍ ይጠይቃል።
ሳውዲ አረቢያ ምን ትላለች? የሳውዲ አቋም በጥንቃቄ የተሞላ ይሆናል። በአንድ በኩል ከኢትዮጵያ ጋር ያላትን የኢኮኖሚና የግብርና ኢንቨስትመንት ማበላሸት አትፈልግም። በሌላ በኩል ግን ቀይ ባህርን የሚቆጣጠር ሌላ ጠንካራ ኃይል ኢትዮጵያ እንድትመጣ አትሻም። ስለዚህ የሳውዲ መልስ ለኢሳያስ የሚከተለው ሊሆን ይችላል። የኤርትራን ሉዓላዊነት እናከብራለን፣ ድንበር በኃይል እንዲቀየር አንፈቅድም፣ የኢኮኖሚ ድጋፍን በመጨመር ኤርትራን ከኢትዮጵያ ጥገኝነት እንድትላቀቅ መርዳት፣ በተዘዋዋሪ ለኢትዮጵያ የወደብ ጥያቄ በሰላማዊ መንገድ ብቻ መፍታት አለበት የሚል መልእክት ማስተላለፍ ነው። በክፍል 3 የምናየው ደግሞ ማጠቃለያ የኢሳያስ ጉዞ መልእክት ግልጽ ነው። አብይ አህመድ በፓርላማ ላይ ስለ ቀይ ባህር ሲናገር ኢሳያስ አፈወርቂ በጸጥታ የቀይ ባህርን ባለቤቶች ሳውዲና ግብፅን እያሰባሰቡ ነው። የጉዞ ኢትዮጵያ በአሰብ ጉዳይ ላይ የምታደርገውን ማንኛውንም እንቅስቃሴ በዓለም አቀፍ ደረጃ ተቀባይነት እንዳይኖረው ለማድረግና አሰብን መንካት የሳውዲን ጥቅም መንካት ነው የሚል አዲስ ትርክት ለመፍጠር ያለመ ነው። ጉዞው ባጭሩ ኢሳያስ አፈወርቂ አሰብን ለመጠበቅ የሚገነቡት ምሽግ ኮንክሪት ሳይሆን ከሳውዲ ሪያል እና ከጂኦፖለቲካዊ አጋርነት የተሰራ የዲፕሎማሲ ግንብ ነው። ውድ አድማጮቻችን ለአሁን ያዘጋጅንላችሁ አጠር ያለ ትንታኔ ይህን ይመስል ነበር። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችንን ሎሚ ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ሎሚ ሚዲያ ነው።